لله والصلاة والسلام على رسول الله صلى الله عليه وعلى آله ومن اهتدى بهداه እና ባለፉት አያቶች አላህ Subhanahu Wa Ta'ala እንግዲህ በቁርአንና በነብዩ ማንነት ዙሪያ ነው እየነገረን ያለው ማለት ነው። አላህ Subhanahu Wa Ta'ala ቁርአንን በቀጥታ ለሰው ልጆች መመሪያ እንዲሆን እንዳወረደው ነብዩም ደግሞ በተወካይነት ይሄንን የጌታን ተልእኮ ተቀብለው ለህዝባቸው ማስተማር ግዴታ እንደሆነ አንድም ቅንጣት ማጉደል እንደሌለባቸው ነግሮ ይሄንን እንግዲህ ኃላፊነት ለመወጣት ያደረጉት ሙከራ ለተወሰኑት አላህ Subhanahu Wa Ta'ala መልካም እድል ሲሆንላቸው ለቅኖቹ ብዙዎቹ ግን ልግመኞች በመሆናቸው መልእክቱ የሚያከራክርና የሚያጠራጥር ወይም ሰውየው ውሸታም ነው ሊባል የሚችል ሳይሆን እነሱ ለመቀበል ያልታደሉ መሆናቸውን ነው በመጨረሻ ያረጋገጠው ማለት ነው። በሪሳላውና በረሱሉ ችግር የለም ወላኪና አክሰረ الناس لا يؤمنون ግን ብዙዎቹ ተጋባዦች በተንኮልና በሸር የተሞሉ በመሆናቸው ሊያምኑበት አልፈለጉም እንጂ የነብዩና የሪሳላው ጉዳይ እንኳን የሚያጠራጥር አይደለም ማለት አላህ Subhanahu Wa Ta'ala ومن اظلم ممن افترى على الله كذبا እንደነሱ አባባል ይሄ ነብይ ነኝ የሚለው ሰውዬ በአላህ ስም እየዋሸ ነው እያሉ ነው። ይሄ ከሆነ ደግሞ እነሱ እንደሚሉት ዋሽቶ ከሆነ እውነትም በአላህ ላይ ከዋሸ ሰው የበለጠ በደለኛ የለም። እኔም በሆን እንደቀላል በእኔ ስም የሚዋሽን ሰው ማለቱ ነው። እና አላህ ሳይልከው ልኮኛል፣ ሳይመርጠው መርጦኛል፣ መመሪያ ሳያወርድለት አውርዶልኛል ብሎ በእኔ ስም በእኔና በህዝቦች መካከል ጣልቃ ገብቶ የሚዘባርቅማ ካለ እውነትም ከዚህ ሰው እኮ የበለጠ በደለኛና ግፈኛ የለም። ግን እውን ይሄ ሰውዬ እንደተባለው ውሸቱን ነው እንደዚህ ያለው የሚለው ጥያቄ ነው። አውቅ ኡላኢከ يعرضون على ربهم ይላል። ኡላኢከ الكذبة المفترون እንደ አይነቶቹ ውሸታሞችና አወናባጆች በአላህ ስም ጌታ ያልሰጣቸውን እድል ሰጥቶናል ብለው በህዝብ መካከል ብጥብጥ የሚፈጥሩማ ካሉ አላህ Subhanahu Wa Ta'ala ለፍርድ ያቀርባቸዋል ይላል። يعرضون على ربهم እኔ ሳልካችሁ ልኮናል፣ መመሪያ ሳላወርድላችሁ አውርዶልናል ብላችሁ በህዝቤን ያወናበዳችሁ ኑ ቶሎ ተብለው ለፍርድ የሚቀርቡበት ጊዜ ሩቅ አይሆንም። እንደምትሉትማ ይሄ ሰውዬ ውሸታም ከሆነ እንዲሁም የሱ ቢጤ ሌሎች ውሸታሞች ካሉ እንደዛ አይነቶቹን አጭበርባሪዎች አላህ ለፍርድ ያቀርባቸዋል። ግን ሳይሆን ቀርቶ ተገላቢጦሽ እናንተ ውሸታም ከሆናችሁስ ያኔ ደግሞ ተገላቢጦሽ እናንተ ትሆናላችሁ ለፍርድ የምትቀርቡት ማለት ነው። ወየቁሉ الاشهاد ያኔ አላህ ለፍርድ ሲያቀርባቸው እነዛን አወናባጆች በጊዜውና በቦታው የነበሩት ታዛቢዎችና ምስክሮች هؤلاء الذين كذبوا على ربهم እነዚህ በጌታቸው ላይ ሲዋሹ የነበሩ አጭበርባሪዎችና አወናባጆች ይሄውና ጉዳቸው ፈላ እያሉ ያወግዟቸዋል ይላል አላህ Subhanahu Wa Ta'ala። አላ ለዕነቱላሂ ዐለ الظالمين በበደለኞች ላይ የአላህ እርግመት ይውረድባቸው ከራህመቱ ይባረሩ እያሉ ያወግዟቸዋልና እናንተ እንደምትሉት የአላህ ረሱሎች ውሸታም ከሆኑ እኔም ዘንዳ በቀላል የሚታለፉ አይሆኑም፣ ይሄ ነው የሚጠብቃቸው ይላል። ይሄ እንግዲህ እነሱ እንደሚሉት የአላህ ረሱሎች ውሸታሞች ይዘውት የመጡት ተልእኮ ውሸት ከሆነ ውጤቱ ይሄ ይሆናል። ወለው ተቀወለ علينا بعض الاقاويل لاخذنا منه بالوتين እንዳለው ማለት ነው። አላህ ውሸታምን አይወድም፣ አጭበርባሪን አይፈልግም። ስለዚህ እናንተ እንዳላችሁት ይሄ ነብይ ነኝ የሚሉ ሰዎች ሁሉ ውሸታሞች ከሆኑ ኩቱባቸው ደግሞ የውሸት መጽሐፍ ከሆነ እነዚህ ውሸታሞች ነገ በአለም ፊት በአደባባይ ላይ ቀርበው ጉዳቸው ይፈላል፣ ይወገዛሉ፣ ይረገማሉ፣ ወደ ጀሃነም ይላካሉ። እናላችሁት ከሆነ ይሄ ነው ውጤቱ አለ። ግን ይሄ ሳይሆን ቀርቶ እነሱን ውሸታም የሚለው ውሸታም ከሆነሳ الذين يصدون عن سبيل الله አለ። ወደ እነሱ መጣላቸው። እነዚህ ነብዮችና ይዘውት የመጡት ተልእኮ እውነት ሆኖ ግን እነሱ ያመጡትን ሐቅ የሚያደናቅፉ የሆኑ ኃይሎች ደግሞ ይላል
የሱዱነ የሚለው ሁለት አይነት ማዕና አለው። አንደኛ እውነትን እያወቁ ጀርባ የሚያዞሩ ልግመኞች ማለት ይሆናል። ሁለተኛ የሱዱነ ገይረሁም የተለያዩ ውሸትና ውዥንብር እየፈጠሩ ሐቅን ባጢል እያስመሰሉ ህዝቦችን እውነት እንዳይቀበሉና ከነብያት ጋር እንዳይተባበሩ እንቅፋት የሚፈጥሩ ካሉ እናንተ ናችሁና ማለት ነው። እነዛ ደግሞ የብጉናሃ ዒወጃ አላህ ያመጣትን ቀጥተኛ እስላማዊ መስመር ሊያዛቡና ሊያጣምሙ የሚሞክሩ። እስላም እንግዲህ ወደ ግራ ወደ ቀኝ የማይል የሐቅ ጎዳና ነው፣ ሰተት ያለ አስፋልት መንገድ ነው። ይህንን እንግዲህ ቁልጭ ያለ መንገድ የተለያየ መሰናክልና እንቅፋት እየፈጠሩ እስላምን ሰው ከሩቅ እንዲጠራው እንዲያወግዘው የሚያደርጉ ተንኮለኞችና ሸረኞች ካሉ ደግሞ ይላል ወሁም ቢልአኺረቲሁም ካፊሩን በዛው ላይ ደግሞ ተሞተ በኋላ ባለው ነገር እኛ ተሞትን በኋላ በስብሰን ተረስተን እንቀራለን አንነሳም አንጠየቅም የሚል ድንቁርና የተሞላበት አመለካከት የሚያራምዱ የሆኑ ካሉ ኡላኢከ ለም የኩኑ ሙዕጂዚነ ፊል አርድ እንዲህ አይነቶቹ ሸረኞችና ልግመኞች በዚህ በምድር ላይም ቢሆን እኔን የሚያይሉ አይደሉም። ከፈለኩኝ እዝም ላዋርዳቸው ይችላል በዱንያ ማለቱ ነው። ወማ ካነ ለሁም ሚን ዱኒላሂ ሚን አውሊያ አላህ በእነሱ ላይ እርምጃ ሊወስድ ቢሞክር ከአላህ ሌላ እነሱን ሊያድናቸው የሚችል ወዳጅ ዘመድ የለም የሚያስጥላቸው ማለቱ ነው። እንግዲህ አንድ ሰው አደጋ ሲደርስበት ወዳጅ ዘመዱን ይጠራል። ያኔ መጀመሪያ በገላጋይነት ጣልቃ ሊገባ ይችላል የሚመጣው ኃይል ማለት ነው። ካልሆነ ደግሞ እንቢታልከማ የኛን ወገን ማን ነው የሚነካው አካካ ዘራህ ብሎ መሳሪያ ይመዛል። እንደዛ ብሎ የሚያስጥላቸው አይኖርም ይላል። በመገላገልም ሆነ በመከላከል ተጎናቸው የሚቆም እንደሌላ ቃለሁኝ። በመሆኑም ይضاعف لهم العذاب እንዲህ አይነቶቹ ሸረኞችና ጸረ ሐቅ የሆኑ ሰዎች ቅጣቱ ይደራረብላቸዋል። እነሱ ራሳቸው እውነትን እያወቁ በመካድና በመተናኮላቸው አንድ ቅጣት፣ እንደገና ሌሎቹን የዋሆች ደግሞ እናቅላችኋለን እያሉ እነሱ ጋራ በማሰለፍና ሐቅን በማስወጋት ሌላ ቅጣት ይደረብላቸዋል ማለት ነው። ማ ካኑ የስተጢዑነ ሰምዓ እነዚህ ሰዎች ሐቁ ጠፍቷቸው ሳይሆን እውነትን ማዳመጥ አይችሉም ነበረ ጸረ እውነት ስለሆኑ ማለት ነው። ወማ ካኑ ይብሲሩን እውነትንም ደግሞ የሚያዩ አይደሉም የህሊና አይናቸው ታውሮባቸዋልና። ስለዚህ እንዲህ አይነት አቋምና ባህሪ ያላቸው ሰዎች ከፈለኩኝ በዱንያ ዲባቅ በመታቸው ማንም ሊያስጥልና ሊገላግላቸው እንደሌለ አረጋግጥላችኋለሁ ይላል። በመጨረሻ ግን የማይቀረው የአኽራው ጉዳይ ነው። ደግሞ ኡላኢከ الذين خسروا انفسهم እንዲህ አይነቶቹ የጸረ ሐቅ የሆኑ ኃይሎች በመጨረሻ ውዲቱን ነፍሳቸውን የከሰሩ ከንቱዎች ማለት እነሱ ናቸው። ሰው ገንዘቡን ሊከስር ይችላል፣ የተለያየ ቃል ሊያጣ ይችላል፣ ስልጣን ሊያጣ ይችላል። ያ ሁሉ መተኪያ ማስተዛዘኛ ይኖረዋል። ነፍስን ተከሰረ ግን ነፍስን በምንድን ነው የሚተካው? ነፍሱን የከሰረ ሰው የመጨረሻ ከሳሪ ነው ማለት ነው። ስለዚህ ነፍሳቸውን በቀላሉ ለጀሃነም አሳልፈው በመስጠት ከፋ ኪሳራ ላይ የወደቁ እርጉሞች ማለት እነዚህ ናቸው ይላል። ወضل عنهم ما كانوا يفترون በዱንያ ላይ ያሉ በነብይና በንቡዋ ዙሪያ ሲቀጥፉትና ሲያነበንቡት የነበረው ውሸት ሁሉ መያዣ መጨበጫው ጠፍቶባቸው ከንቱ ሜዳ ላይ የወደቁ እነዚህ ናቸው ይላል። لا جرم انهم في الاخره هم الاخسرون ስለዚህ እነዚህ ሰዎች በዱንያም መጨረሻ ላይ መዋረዳቸው አይቀርም። በመጨረሻው ዓለም ደግሞ በአኺራ እነሱ የከሳሪዎች ሁሉ መጨረሻ መደምደሚያ ወደር የሌላቸው ከሳሪዎች መሆናቸው የተረጋገጠ ጉዳይ ነው። ሐቀን ማለት ነው ላጀረመ የሚለው ቃል ወህቁ ማረጋገጥን አረጋግጥላችኋለሁ አን هؤلاء الكذب المفترين الصادين عن دين الله እነዚህ ቀጣፊዎችና አወናባጆች የአላህን ዲን ደግሞ እያጠቆሩና ነብዩን እየዘለፉ ሰዎችን ከሐቅ የሚያባርሩ የሆኑ ሰዎች በመጨረሻው ዓለም እነሱ የከሳሪዎች ሁሉ መጨረሻ ወደር የሌላቸው ከሳሪዎች እንደሚሆኑ ከወዲሁ አረጋግጣለሁ ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ አሁንም ፍትሃዊና ሚዛናዊ የሆነ ውድድርና ምዝዝን እያደረገ ነው ያለው ማለት ነው።
የአላህ ነብዮች ቀጣፊዎችና ወናባጆች ናቸው ነው እነሱ የሚሉት የአላህ የኪታብ ነው የተባለው የውሸት መጽሐፍ ነው ብለው ነው የተነሱት ስለዚህ ያባባላችሁ እውነት ለማድረግ መረጃ ካላችሁ አምጡ አላቸው ይሄ ነብይ ነኝ ያለው ሰው ነብይ ሳይሆን ውሸቱን ነብይ እንደሆነ የሚያረጋግጥ ነገር ካለ ተወዳደሩና አጋልጡት አሸንፉት አለ ይዞት የመጣው ኪታብ ደግሞ የጌታ ኪታብ ሳይሆን የቅጥፈት የውሸታሞች አተታ ከሆነ አሁንም የዛ አይነት አንታችሁ ተወዳደሩት አለ ግን ይሄ ነብይ ነኝ የሚል ሰው መጀመሪያ አላህ ሳይሾመውና ሳይመርጠው ከሆነ ነብይ ነኝ ያለው እንዳላችሁ ትልቅ ወንጀለኛ ነው እሱን ለፍርድ ያቀርበዋለሁ እናንተ እንደምትሉት ከሆነ ይዞት የመጣውም ደግሞ ኪታብ ተብዬ የውሸት ኪታብ ከሆነ እሱም ያስጠይቃል ወደፊት ግን ይሄ ሳይሆን ቀርቶ በገላቢጦሽ ነብይ ነኝ ያለው ሰው እውነት ነብይ ሆኖ ከተገኘ የአላህ ኪታብ ነው የተባለው ነገር እውነት የአላህ ኪታብ ሆኖ ከተገኘ ይሄንን ነብይና ኪታብ የተጻረሩትስ እንዴት ይታያሉ ወደሚለው እንመጣለን እንደገና ማለት ነው ያን ነገር እንግዲህ የተቃወሙት ሰዎች ደግሞ ንጹሃን ነውና የወነጀሉት ህዝብን ነውና ያከሰሩት በእነሱ አባባል እንግዲህ ከጌታ የመጣውን ግብዣ አሳጥተውታል የዓለምን ህዝብ ማለት ነው ባጢሉን ሐቁን ባጢል አድርገው ያኔ እነሱ በተራቸው ለፍርድ ይቀርባሉ አዝለመ الناس ነው ለፍርድ ይቀርቡና ከፈለኩኝ በዚሁ በዱንያ አላህ ሊያንኮታኩታቸው ይችላል የፈለኩትን እርምጃ መውሰድ ከፈለኩኝ ለም يكونوا معجزين እነሱ አያሸንፉኝም አያመልጡኝም ታግለውም ለከላከሉ ሩጠውም ሊያመልጡ አይችሉም ገቡበት ቢገቡ ማለቱ ነው ما كان لهم من دون الله من اولياء እንደገና ደግሞ ከአላህ ሌላ እነሱን ተሚመጣባቸው ቅጣት የሚገላግላቸውም ኃይል አይመጣም ወይ የሚከላከልላቸው ወገንም አይገኝም ይላል በመጨረሻ ደግሞ ዱንያ ላይ ምናልባት ዝም ብሎ ሊያሳልፋቸው ይችላል በመጨረሻው ዓለም ደግሞ የማይቀረው የመጨረሻው ያችን የሚወዷትና የሚሰፈሰፉላትን ነፍሳቸውን ይከስራሉ ያነ የሚይዙት የሚጨብጡት ይጠፋና የውሸት ክምር ሁሉ ባዶ ይሆንና ለቅሌትና ለውርደት ይጋለጣሉ በማለት ያረጋግጣል ማለት ነው ስለዚህ እንግዲህ ይሄንን ካወቀ በኋላ የሰው ልጅ ቢሻው ግደለም ይሁሉ ይሁንብኝ ብሎ የሚገባ ካለ ይቀጥልበት ማለት ነው فمن شاء فليؤمن ومن شاء فليكفر ነውና እና ይሄን ሁሉ ጉድማ እንዴት ይችላልሁ ብሎ ተራጁዕም ይሆንና አቋሙን የሚያስተካክል ስተቱን የሚያርም ካለ ደግሞ እድሉ አለ አሁን ተውባ ማድረግ ይችላል ማለት ነው ان الذين امنوا ከዚህ ቀጥሎ እንግዲህ እነዚህን የተንኮለኞችና የምቀኞቹ ጉዳይ እጣፈንታቸው ምን እንደሆነ በማያዳግም መልኩ ቁጭ ካደረገ በኋላ የስራቸውን ሰጣቸው ማለት ነው አስበህ የሚበጅህን ስራ ይሄ ነው ውጤቱ ካለ በኋላ ያነዛን የአላህ ነብያት የተባበሩና እውነትን የተቀበሉት ደግሞ ውጤታቸው ምን ይሆናል ብሎ እንደገና እነሱን ደግሞ በማገናዘብ ሊያመጣ ነው እንግዲህ ተንኮለኛውና ምቀኛው ውጤቱ ይሄ ነው ከተባለ ቅኑና ደግሞ ኸይር ጋራ ተባባሪ የሆነው እሱም ውጤት ያስፈልገዋል የሱስ ውጤት እንዴት ነው ካላችሁ ان الذين امنوا እነዚያ በጌታቸውና እንዲያምኑበት በሚፈለገው ነገር ሁሉ ያመኑት አመኑ ቢላሂ ወሩሱሊሂ ወኩቱቢሂ ወልየውም الآخر والقضاء والقدر እንዳለው አላህ እንዳምኑበት ያዘዛቸው ነገር ሁሉ በትክክል የጌታችን ፍላጎትና ትእዛዝ ከሆነ ድረስ እሺ አምነናል ተቀበለናል ብለው የተስማሙት ወአሚሉ ሷሊሃት እንደገና ደግሞ ያንን እምነት ቃላቸውን በመልካም ስራ ያስደገፉና ያጎለበቱት ኢማን ብቻውን በቂ አይደለም ያመነበትን ነገር በስራ ላይ መዋል አለበት ማለት ነው አርካነል ኢማንን በልባቸው ተቀብለው አርካነል እስላምን ደግሞ በተግባር በማንጸባረቅ በስራ ላይ ያዋሉ የሆኑት ጎበዞች ይላል ከነሱ ያድርገና እነዚያ ደግሞ ውጤታቸው ምን ይሆናል ወአኽበቱ ኢላ ረቢሂም وخضعوا الى ربهم ማነው ጌታቸውን ከልብ ፈርተው ለሱ ትሁትነትን ያሳዩ ማለት ነው እንደነዛኞቹ ትቢተኞች በባጢል ሳይኮፈሱ የታዘዛቸውን እምነት ተቀብለው እንደገና የለተለት ዒባዳቸውን እያደረጉ በዛው ላይ ደግሞ ጌታ ይቀበለን ይሆን ወይስ ይቀየመን ይሆን እያሉ በፍርሃት ተመስጠው ጌታቸውን የሚገዙ የሆኑት ኡላኢከ አስሐቡል ጀነህ እነዚህ ደግሞ የጀነት ባልደረቦች ናቸው ይላል አላህ Subhanahu Wa Ta'ala ለምን የሚፈለግባቸውን አሟልተዋል
ተኩፍር ተሽርክ ወጥተው ኢማንን መርጠዋል እንደገና ደግሞ ተፊስቅ ተኒፋቅ ርቀው መልካም ስራን በእኽላስ ሰርተዋል ከዛ በኋላ ደግሞ በስራቸው ሳይኩራሩ ጌታን ፈርተው ተጨንቀው ጌታ ምን ይለን ይሆን እያሉ በትህትና ጌታቸውን እየተገዙና እየታዘዙ እስከሆነ ድረስ ጀነትን ለነሱ እንጂ ለማን ፈጠርኩኝ ይላል አላህ Subhanahu Wa Ta'ala እነዚህ የጀነት ባልደረቦች ናቸው هم فيها خالدون በጀነትም ውስጥ ተገቡና ተተመደቡ በኋላ እስከ መጨረሻው ድረስ ያበደል አቢዲን ይቀጥላሉ እንደ ዱንያ አንድ ሰሞን ተደስተው የሚያከተም በርጅና በህመም በሞት ወይም በመሰናበት የሚያልቅና የሚነጥፍ እድል አይደለም ሁል ጊዜ ቋሚ የሆነ ኑሯቸውን ይቀጥላሉ ለምን ሁል ጊዜ ቋሚ የሆነ ኢማን ሰንቀው ነውና የመጡት انما الاعمال بالنيات እንደተባለው ማለት ነው አንድ ሰው በጌታ በረሱሎች በኩቱቦች በየውም الآخر በቀደር አምኛለሁ ማለት ለ20 አመት አይደለም ኢማን ኮንትራት የወሰደው ሊዛ አይደለም እና እስተመጨረሻ ድረስ ይሄ አቋሜ ነው ብሎ ነው የያዘው ሻመት እድሜ ቢሰጠው ከዛ እምነት ይወጣል የሚል ሐሳብ የለውም ሚሊዮን አመት ቢቀመጥም ከዛ እንደማይወጣ ነው በላይንም አመት ቢሆንም ይሄ ነው አቋሙ ስለዚህ ንያው በተወሰነ ጊዜ አይደለም ኢማንን የመደበው ማለት ነው እስከ መጨረሻ ድረስ በዚህ በኢማን ይቀጥላል ስላለ በንያው ነው አላህ የሚያስብለት ማለት ነው በህይወት የሚኖረው የሚሰግደው የሚጦመው ግን ጥቂት አመታቶች ነው 70 አመት 60 አመት ያውን ቆየ ከተባለ ማለት ነው ስለዚህ በሂሳብ ደረጃ ቢሆን ኑሮ አንተ 70 አመት ተተገዛኸው አላህ 70 አመት ጀነት አንበሻብሾህ በቃ ሂሳብክን ጨርሰሃል ሊልህ ይችል ነበር አይደለም እንዴ በሂሳብ ደረጃ ከተሄደ ግደለም አንድ ጥፍም ቢመርቅልህ ሁለት ጥፍም ቢመርቅልህ ህዶዶ ያልቃል ማለት ነው አላህ ግን በኒያችን ነው መጀመሪያ የሚመነዳን ማለት ነው ኢማንን እስተዘላለም ድረስ ፈለገው ቢሆን እኔ ኢማኔን አለቅም የሚል አቋም ካለህ ያ ነገር ገደብ ስለሌለው የጀነት ዋጋ የሚተመነው በዛ ነው ማለት ነው ሁሉ ጊዜም በጌታ ያምኛለሁኝ የመጣው ቢመጣ ከዝፍንክች አልልም እስካልክ ድረስ እድልህ በጀነት እንዲቀጥል የሚሆነው በዛ ነው እንጂ በተግባር በስራችን ቢሆን ኑሮ ያው በዱንያ ላይ ያገለገልናትን ኢባዳ ያደረግናትን ያህል ሰጥቶ ከዛ በኋላ ጨርሳችኋል ሊለን ነበር ማለት ነው በመሆኑም አላህ ቸር ነውና ትንሽ ነገር ለናሙና የሰራተንና የሞከርናትን ነገር ባርኳት የዘላለም ጀነት እንደሚሰጠን ቃል ገባ ማለት ነው مثل الفريقين كالأعمى والأصم والبصير والسميع ከዛ በኋላ እንግዲህ ሁለቱን ቡድኖች ማንነታቸውና ምንነታቸውን እየገለጠ መጣ የካህዲዎችንና ለግመኞችን በአንድ በኩል ቀናኢዎችንና ደጎችን በአንድ በኩል አደረገና ባህሪያቸው ምን እንደሆነ አሳየን አቋማቸው ምን እንደሆነ ገለጸልን ውጤታቸውንም ገለጠ ማለት ነው ሁለቱም ወደፊት ምን እንደሚጠብቃቸው ይህንን ነገር ታቂብ አደረገው እንደገና ሲያብላላውና ግልጽ ለማድረግ በምሳሌ ተመለሰበት ማለት ነው የሰው ልጆች እንደሚታወቀው በመሰረቱ የአደምና የሐዋ ልጆች ናቸው በአለም ላይ ያሉ በሙሉ ስለዚህ ከአንድ አብራክ ወጥተው ከአንድ እናት አባት ተራብተው እንደዚህ የተራራቀና የተለያየ አቋምና ውጤት ላይ መድረስ በጣም የሚያስገርም ነገር ነው ስለዚህ ሁሉም በሁለት እግር የሚሄድ ሰው ነው ግን አመለካከቱ ምስራቅና ምዕራብ በላይ የተራራቀ ነገር ነው ማለት ነው ይህን ነገር እንግዲህ ሲገልጠው አላህ ምን አለ مثل الفريقين የሁለቱ ቡድኖች ምሳሌ አለ የሁለቱ ቡድኖች ማለት የልግመኛውና የካህዲው የቀናኤውና የአማኙ ቡድን ሁለቱ ምንና ምን ናቸው በባህሪ ምን ያህል ይቀራረባሉ ምን ያህል ይራራቃሉ ብሎ ለመለየት ምሳሌ ልስጣችሁ ይላል አላህ የሁለቱ ቡድኖች ምሳሌ አንደኛ ከብርሃንና ከጨለማ አኳያ ሲታይ ከልአዕማ ወልአሶሚ ወልበሲር ወሰሚዕ ከልአዕማ ወልአሶም ይሄ ከሃዲው ክፍል እንደውር ነው ማለት ይቻላል አለ እውር ሁለት አይኑ ከታወረ ምንም አውራ ጠራራ ቢሆን በኩል ቀን ሊያይ አይችልም አይደለም እንዴ ስለዚህ እውር ነው ብርሃን ይኑር ማብራት ይብራ ፀሐይ ይውጣ ሱጋ ምንም ልዩነት የለውም ማለት ነው አይን ያለውሳ አይን እስካለው ድረስ ባይኑ ያው በፊት ለፊቱ ያለውን ነገር በቀላሉ ያያል ምንም አይቸገርም ማለት ነው ስለዚህ ከሃዲ ቁልጭ ያለውን የአላህን መመሪያ
ፊቱ ግልጽ ሆኖለት እያለ እውር በአፍላ ጠራራ እንደማያየው አይታየውም ከሃዲም ሐቅ አይታየውም አለ አላህ Subhanahu Wa Ta'ala ወልአሶም ደንቆሮም እንደዛው ነው ደንቆሮ የሆነ ሰው ጆሮው ተተደቀደቀና ተተዘጋ የፈለገው ፈንጅ ቢተኮስ አይሰማም አይደለም እንዴ ስለዚህ ደንቆሮ ሆነ በቃ የፈለገው ድምጽ ትንሽ ድምጽ ነው ትልቅ ድምጽ ነው የሚባል ነገር የለም እሱ ዘንዳ የሚሰማ ነገር የለም አሁንም እንግዲህ ሐቅ 10 ጊዜ ቢነበብለት አላህ ያደነቆረው ልቡ የዘጋበት ሰው አይሰማውም ማለት ነው ወልበሲር የዚህ ተቃራኒው ምንድነው የአማ ተቃራኒው በሲር ነው አይደለም እንዴ የአውሩ ሰውዬ የፈለገው ማብራት ቢለኮስ የፈለገው ፀሐይ ቢወጣ አያይም ተብሏል ለምን እውር ነውና የዛ ተቃራኒ ግን አይነ ብሩህ የሆነው ሰውዬ ነው አይነ ብሩህ የሆነው ሰውዬ እንኳን ደማቅ ብርሃን እንደ ፀሐይ እንደ ጨረቃ ያለ ነገር ቀርቶ ትንሽ እንኳን ላምባ ትንሽ እንኳን ፋና ነገር ካለች በዛች ተጠቅሞ ያያል በቀላሉ ማለት ነው የሚፈልገውን ዕቃ የት እንዳለ ያገኘዋል ለምን አይናማ ነውና ወሰሚዕ እንደ ሰሚም ነው ደግሞ የሚሰማ ጆሮው ጥሩ ጆሮ ያለው ሰው ትንሽ ድምጽ እንኳን ቀስ ብሎ ቢናገሩት አጠገቡ ይሰማዋል ማለት ነው እና የናንተ እንግዲህ ምሳሌ በዚህ ይገለጣል ይላል ሐለስተውያኒ መተላ እሺ እነዚህ ሁለት ቡድኖች እኩል ናቸው ወይ ቢባል አሁን ምንም ልዩነት የላቸው እኩል ናቸው የሚል ሰው አለ ተላይ ገጽታውን ከሩቅ ስናየው አንድ አይነ ውር ሰውዬ ጆሮ የማይሰማ ሰውዬ ሌላው ደግሞ በተቃራኒው አይኑ የደማቅ የሆነ ሰውዬ ጆሮው የሚሰማ የሆነ ሰውዬ ከሩቅ ባሻጋሪ ሲመጡ ብናያቸው ሁላቸውም ሰው ናቸው ተግር እስተራሱ ድረስ ስናየው የጎደለ አካል የለም ሰው ነው አይደለም እንዴ እዚህ ፊታችን ሲመጡ ግን በእነዚህ በሐዋሳቶች አማካይነት ልዩነታቸው ጎልቶ ይታየናል የሳናግረው የሚሰማው ነገር የለም ይሄኛው ፊቱ ያለውን ነገር አያይም ያኛው ያያል ይሰማል እነዚህ ሰዎች እዛ አሻጋሪ ሳያቸው እኩል የመሰሉ ሰዎች እዚህ ሲመጡ ግን ልዩነታቸው በጣም የተራራቀ መሆኑ ይታወቃል ማለት ነው የአማኝና የካሃዲም ጉዳይ እንደዚህ ነው ሰው ነው እንዳስተሳሰቡ ነው ሁሉም ያመነበትን የሚባል ነገር የለም እጉርና አይናማ እኩል ነው ደንቆሮና ጆሮ የሚሰማ እኩል ነው የሚል ሰው ካለ ይሄ እንግዲህ ሌላ ጉዳይ ነው ማለት ነው ስለዚህ ከዚህ ተነስተ ካፊርና ሙእሚን እኩል ነው የሚል አመለካከት ያላቸው ሰዎች ካሉ ስተታቸው ምን ያህል እንደሆነ ከዚህ ተረዱ ነው የሚለው አልስተውያን እነዚህ እንግዲህ ሁለት ተቃራኒ ባህሪ ያላቸው ሰዎች ይስተካከላሉ ወይ ብሎ ይጠይቃል አላህ እነዚህን አሁን ምን ልዩነት አለው ጆሮ ሰማ አልሰማ አይኑ አላየ ሰው እኩል ነው የሚል ካለ ይበል እስቲ ደፍሮ ስለዚህ ሙእሚንና ካፊርም እኩል ነው ማለት ከዚህ የተለየ አይደለም ማለት ነው አፈላ ተዘከሩን ይላል እንግዲህ በሚገባችሁ ቋንቋ እንደዚህ አርጌ ነገሩን ግልጥ አርጌ ያመዛከርኩኝ ስነግራችሁ ሐቁ የት እንዳለ አትገነዘቡምን ይላል አላህ Subhanahu Wa Ta'ala በምን መልክ ቋንቋ እንንገራችሁ እንግዲህ በሚገባችሁ ቋንቋ በሚገባ ራሳችሁ አቅላችሁ በሚወጣውና በሚመዝነው ነገር ቁልጭ አርገን እየገለጥንና እያቀረብንላችሁ ነው ያለው ውሸትና እውነትን ውሸታሞችና እውነተኞችን ሐቅና ባጢልን በዚህ መልክ እያመሳከርና እያመዛዘን ነውና የምንገልጥላችሁ አሁን ሳይገባችሁም አትረዱምን ይላል አላህ Subhanahu Wa Ta'ala ያ አላህ ተረዳ ያለው ተሆነ ይረዳል ይሄን የመሰለ ነገር የተገለጠ አልገባኝም ሊል አይችልም ራሱን ያደናበረና ያወረ ግን ሊገባው አይችልም ምክንያቱም የፈለገው ፀሐይ ቢበራ አንድ ሰው አይኑን ጨፍኖ እኔ አሁን አይታየኝም ፀሐይ ብሎ ቢናገር አሁን አይታየውም ለምንድነው የማይታየው አይኑን ስለጨፈነ ማየት ስላልፈለገ እንጂ ፀሐይ ብርሃን ጎሏት አይደለም ያላየው ማለት ነው ጆሮውን ድድቅ አርጎ ዝግቶ አሁን እኔ ምንም ነገር አልሰማም ቢል አሁን አይሰማም ለመስማት ስላልፈለገ እድሉን ስለዘጋ ማለት ነው አላህ ግን እድሉን ሰጥቶታል ስለዚህ ይሄንን አላህ የሰጣቸውን እድል በአግባቡ የተጠቀሙት እንደ አይናማና ጆሮ እንዳላቸው ሰዎች ሲታዩ ይሄንን ደግሞ የአላህን ግብዣ ያልተቀበሉትና ያልታደሉት
ጆሮ ያላቸው እንደሌላቸው አይን ያላቸው እንደሌላቸው ህሊና ያላቸው አእምሮ ያላቸው እንደሌላቸው መሆን ከፈለጉ ድንጋ መምሰል ከፈለጉ ምን እናድርጋቸው ከዚህ በኋላ በገዛ እድላቸው ራሳቸው ወስነዋልና ማለት ነው ከዚህ በኋላ ዑذር የለውም የሰው ልጅ እንግዲህ አንድ ነገር ለማወቅ የሚያስፈልገውን ነገር ሁሉ ሰንቆታል አላህ የሚሰማውን ነገር በጆሮ ሰምቶ እንዲጠቀም የሚታየውን ነገር አይቶ አንብቦ እንዲረዳ የሚዳሰሰውን እንዲያስሶ እንዲያውቅ ከዛው ላይ ደግሞ መልእክት እንዲያወርዶ ነብይ መርጦ ሁሉን ነገር አመቻችቶ ሐቁ ይሄ ነው በዝክር ሲለው አይ ይሄ ሁሉ ያስፈልገኝም እኔ ግራ ነው የምፈልገው ጨለማው ነው የሚሻለኝ ካለ በራሱ ላይ የወሰነው እሱ ራሱ ነውና ይህ ነው የሚጠብቃችሁና ወደፊት ይሄንን አውቃችሁ የሚረዳ ካለ አሁንም ድሉ አለ በህይወት እስካለ ድረስ ቁል ያ ኢባዲ الذين اسرفوا على انفسهم እንዳለው መመለስ ትችላለህ አሁንም በቀጠልኩበት በዛው ቀጥላለሁ ታልክ ግን ውጤቱን አውቀህ ግባበት ነው የሚለው هذا وصلى الله وسلم على النبي وعلى اله وصحبه والسلام عليكم ورحمه الله